ኦኬ ቤተሰብ እንግዲህ የአማርኛ ፊደላቶችን በእንግሊዘኛ መጻፍ ሶስተኛ ቀን ላይ ደርሰናል። እንግዲህ እስካሁን ባየነው ትምህርታችን ከሀ ጀምረን እስከ ስንት ነበር የሄድነው? እስከ ቀ ማለት ነው። ከሀ እስከ ቀ ማለት ነው። በክፍል አንድ ከሀ እስከ ሰ አየነው። በክፍል ሁለት ደግሞ ከሰ እስከ ቀ ያለውን አይተናል ማለት ነው። ስለዚህ በዛሬ ትምህርታችን ደግሞ ከቀ በ ነው አይደል የሚከተለው። ከበ ቀጥሎ ያሉትን ቦርዱ እስከፈቀደልን ድረስ አስተምራችሁና የቀሩትን ደግሞ በነገ ቪዲዮአችን ላይ እናስከተላለን ማለት ነው። ኦኬ እንግዲህ የአማርኛ ፊደላቶችን መጀመሪያ እንጽፋለን። ከቀ ቀጥሎ በ ነው አይደለ? ኦኬ በ ቡ ቢ ባ ቤ ቤ ብ ቦ እላለሁ ማለት ነው። በ ቡ ቢ ባ ቤ ብ ቦ። ኦኬ ከዚህ በ ስንል ዋና ፊደላችን ቢ ነው። በ ቡ ቢ ባ ቤ ብ ቦ እንላለን ማለት ነው። እንግዲህ ያው አናባቢዎች ሁሌ እንደምነግራችሁ የመጀመሪያ ፊደል ኢ ነች፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ እና ኢ፣ ስድስተኛ ምንም አይኖረንም አናባቢ፣ ሰባተኛ ኦ ነው የሚሆነው ማለት ነው። ኦኬ በተብሎ ሸቀበተ ነው የሚከተለው። ኦኬ ተ ተ ቱ ቲ ታ ቴ ት ቶ እንላለን ማለት ነው። ወደ አማርኛ ሲቀየሩ ደግሞ ወደ እንግሊዘኛ ሲቀየሩ ደግሞ ተ ቱ በካፒታል ነው የሚጻፈው። ብዙ ጊዜ ካፒታል ልጻፈው ማለት እዚህ ላይ ያሉትን ተ ቱ ቲ ታ ቴ ት ቶ እናደርጋለን ማለት ነው። ከተ ቸ ነው የሚከተለው። ቸ ቸ ለማለት ቸ ቹ ቹ ቺ ቻ ቼ ቺ ቾ ቾ እንላለን። ከዛ ሲኤች ነው ለቸ ሲኤች ነው የምንሰጠው። ሲኤች ቸ ቹ ቺ ቻ ቼ ቺ ሲኤች ብቻ ቾ ሲኤች ኦ እንጠቀማለን ማለት ነው። ኦኬ ከቸ ቀጥሎ ሃ ነው የሚከተለው። ሃ ላይ ከላይ ስለሰራ ነው እዚህ ላይ እናልፈዋለን። ለምን መደጋገም ነው የሚሆነው። ከሃ ከዛ ነን እንጽፋለን። ከዛ ይልቅ ነን እናስከትላለን። ነ ነ ኑ ኒ ና ኔ ን ኖ እንልና እንትኖች እንግሊዘኛችን ኤን ነው የሚሆነው። ነ ኑ ኒ ና ኔ ን ኖ እንላለን ማለት ነው። ኖ ከነ ኘ ነው የሚከተለው። ኘን እንጽፋዋለን። ኘን እንጽፋዋለን። ኘ ደግሞ ያው ኘ ኙ ኚ ኛ ኜ ኚ
እንልና አማርኛው እንግሊዘኛው ሲሆን ጂኤን ነው የምንጠቀመው። ጂኤን ኘ ኙ ኚ ኛ ኘ ኚ ኞ እንላለን ማለት ነው። ስለዚህ በዚህ መሰረት ማንበብና መጻፍ መለማመድ ይኖርባችኋል ማለት ነው። ስለዚህ በዛሬ ትምህርታችን 1 2 3 4 5 የአማርኛ ፊደላቶችን በእንግሊዘኛ እናያለን ማለት ነው። አሁን ደግሞ ከዚህ ላይ ቃላት መመስረት፣ ዋናው ነገር ይህን የተማራችሁትን ነገር በተግባር መቀየሩ ስለሆነ ወደ ተግባር እንቀይራቸው። ለምሳሌ እዚህ ላይ ያሉትን ተኛ ማለት ብትፈልጉ፣ ተኛ ማለት ብትፈልጉ ተኛ አማርኛው ይሄ ነው ተኛ። ስለዚህ ተ ስትሉ ቲ ኢ ነው፣ ኛ ስትሉ ደግሞ ጂኤን ኤ ነው። ስለዚህ ተኛ ስትሉ ይሄን ይመስላል ማለት ነው። ተኙ ማለት ብትፈልጉ ተኙ፣ እንደዚህ ተኙ ከሆነ ተ ስትሉ ቲኢ ነው፣ ኙ ስትሉ ደግሞ ጂኤን ዩ ይሆናል ማለት ተኙ ይሆናል። ከዛ ለምሳሌ ቤት ማለት ብትፈልጉ ቤ ከዛ ት ብትፈልጉ ቤ ትላላችሁ፣ ከዛ ት ትላላችሁ አይደለ? ቤት ለማለት እንግዲህ ቤ ት ስትሉ ቲ ብቻ ነው የምትጠቀሙ፣ ቤት ትላላችሁ። በነገራችን ላይ አምስተኛ ፊደሎችን ኢ ብቻ የሚጠቀሙ አሉ፣ ግን ከመጀመሪያው ጋር ስለሚመሳሰል ብዙ ጊዜ እንደዛ ቢሆን የተሻለ የምትጽፉለት ሰው ቶሎ ይረዳችኋል ማለት ነው። ኦኬ ሌላኛው ቱታ ማለት ፈልጉ። ለምሳሌ ቱታ ማለት ፈልጉ ያው ቱ ትላላችሁ እዚች ጋር፣ ታ ትላላችሁ እዚች ጋር፣ ከዛ በአንድ ላይ ቱታ ትላላችሁ ማለት ነው። ከዚህ ጋር በተቻለ መጠን ለምሳሌ ና ማለት ብትፈልጉ ና ምትለዋን እንድትጽፋላችሁ፣ ከዛ ኤን ኤ ና ማለት ይሆናል። ከማን ማለታችሁ ነው። ሌላኛው ምናልባት እዚህ ውስጥ ባሉት መመስረት ባችሉ ሌላ ከላይ በተማርናቸውም ወደ በፊት ከምንማራቸውም ላይ በጣም በርካታ ቃሎችን እያወጣን መጻፍ እንችላለን። ሌላ ንብ ማለት ፈልጉ ንና ብ ንብ፣ ያው ንብ ማለት ፈልጉ ንብ ማለት ፈልጉ ኤን ከዛ ቢ ንብ ይሆንላችኋል ማለት ነው። ነገር ግን አንዳንዴ ሳድስ ከበዛባችሁ ምን አድርጋችሁ ትጽፉታላችሁ? ኤንቢ እንዳይመስልባችሁ ንብ ስትሉ ኤን ቢ እንደዚህ ብትሉት ደግሞ የበለጠ ቶሎ አንባቢያችሁ ይረዳችኋል ማለት ነው። ስድስተኛ ፊደሎችን አንዳንዴ ከተደጋገመ ከሶስተኛው ጋር ወደኋላ ትመልሷቸውና ንብ ብላችሁ ትጽፋላችሁ ማለት ነው። በጣም ቀላል ነው። በዚህ መንገድ የአማርኛ ፊደላቶችን በእንግሊዘኛ ገልብጣችሁ መጻፍ ትችላላችሁ። ከዚህ በተረፈ ግን ውስጣዊ ገዛ ከፈለጋችሁ በቴሌግራም በዋትስአፕ እና በኢሞ ስለምንገኝ ፖስት መስመር ስልካችን ተጠቅማችሁ አሊያም ደግሞ ሊንክ ላይ ባለው ዲስክሪፕሽን ላይ ባለው ሊንክ ገብታችሁ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ድምጽ አስቀምጡልን ወይ ደግሞ ጻፉልን። እዛ ላይ በሳምንት 5 ቀን በቀን 1 ሰዓት ጊዜ ካላችሁ የሂሳብ የአማርኛና የእንግሊዘኛ ትምህርታችሁን መሰረታዊ የሆኑ የሚባሉትን ትምህርቶች እናስተምራችኋለን። ለዛሬ በዚህ ጨርሰናል። በቀጣይ ደግሞ ከዚህ የሚቀጥሉትን እናያለን። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ምክንያቱም ዛሬ ሰብስክራይብ ካደረጋችሁ ዛሬ እስከመጨረሻው ካያችሁት በቀጣይ ስለቅ ቶሎ ይደርሳችኋል ማለት ነው። ከዚህ በተረፈ እንግዲህ ዛሬ ትምህርታችን ይመስላል። እስከዚህ ስለተከታተላችሁ ከልብ አመሰግናለሁ። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።